መስጊዱን አጠቃላይ ተረከቡን ሙፍቲ ከተነሱ በኋላ ሌላ መሄጃ ስላልነበረ ቀጥታ ፌደራል መጅሊስ ሻህ ኢብራሂም ቱፋ ጋር ነው ይሄን ነው አባባን ይዘን አባባ ሰይድ ሚቅባስን ይዘን ሄድና መጨረሻ ላይ ሲከፋብን በ3 ቀን ውስጥ ከሚመለከተው አካል ማገጃ ካላመጣችሁ መስጊዱን ታስረክባላችሁ የሚል እንትን ሲመጣብን አባባን ይዘን ሄድን መጥራት አልহামዱሊላህ እሳቸው አላህ ይራማቸው በዛ በደከመ ጉልበታቸው መኪና አስነስተው ሄደው ነገሩ ለሼህ ኢብራሂም ማለት ነው ይሄ እንትኑ የኔ ነው አድራው እኔ ነኝ ማስተዳድረው አሁን ያሉት ኮሚቴዎች ደግሞ የኔ ኮሚቴዎች ናቸው እና ያለም ችግር ካለ አብረን ብናየው ይሻላል ተብሎ በዛ ተስማምተን ደብዳቤ ማገጃ ተጻፈልን ለኦሮሚያ እንዲጻፍልን ታዘዘ እንትኑ ርክክቡ እንዲቆይ እኛ እዛው ግቢ ውስጥ ይያለን ኦሮፋ ማን እንትን እየጠበቅን ነው ደብዳቤ ለኦሮሚያ ለመውሰድ መጣ ኑረዲን ሰይድ ፋቲን ይዞ ገቡ ብዙ ሰዓት ተነጋገሩ ወላ እነሱ ተነስተው ወጡ ደብዳቤው ወደ መዝገብ ቤት መጣ ደብዳቤው ለእናንተ አይሰጥም ተባለ ኦሮሚያ የሚወስደው ሞተረኛ ነው እናንተም ግልባጭ የምናረጋላችሁ ነገር የለም ብሎ አሉን መዝገብ ቤት ምን ለመግለሰን ታዘን ነው የመጣ እንደዛ ነው የመጣው የምንሰጣችሁ ልጁን ብለምነው ኮፒ ለማድረግም አልቻልንም ሼህ ኢብራሂም ጋር መግባት አልቻልንም ያው በእንትን ነው የሚገባው በኋላ የጽህፈት ቤቱ ኃላፊ ከማል ሀሩን እሱን ገብቻ እናገርኩት ምንድነው አንተ አለኝ እሱ አውቆኛል መስጊዱ የኑረዲን አይደለም የሚከታተለው አለኝ እኛ ስለ ኑረዲን እኛ መስጊዱ ኮሚቴ ሰብሳቢ ነኝ ደብዳቤ እየመጣሁ ነኝ አንተን አናውቅህም አለኝ በቃሪ ብዙ ማልተራገርኩም ትወጣው ለኦሮሚያ ጻፈው ደብዳቤ ምን እንደሆነ አናውቅ ለጳጉሜ 3 እዚህ ጋር ፖሊስ እና ከተማው ተቀጥሮ ነው የነበረ እስከ ጳጉሜ 3 ደብዳቤ አምጡ ብሎ ቀጥሮ ነው የነበረ ጳጉሜ 2 እዚህ ያሉትን ኮሚቴዎች ማሰር ጀመረ በቃ እኔም እንግዲህ እንደዚህ ደረጃ ከተደረሰ ብዬ ማታ ስመጣ ልክ ኬላ ላይ ነው መኪናዬ ታርጋ ተጠቁሞ ታርጋዬን አይቶ ፖሊስ ልክ 2 ሰዓት ላይ አስገብቶ አሰረኝ